ሊቨርፑል በጭንቅም ቢሆን አሸንፎ መውጣት ችሏል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ምሽት 2 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ ሊቨርፑል ቶተናምን በቶተንሃም ሆትስፐር ስቴዲየም 2-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ለእናንተስ የጨዋታው ኮከብ ማን ነበረ? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ይህ ጨዋታ ግራም ያጋባ አይነት ጨዋታ ነው የነበረው። ሊቨርፑሎች የተጠበቀባቸውን አድርጓል ብዬ አላስብም። ሙሉ 90 ደቂቃ እንዳጠቃላይ ከተመለከተን ሊቨርፑሎች ከዚህ የተሻለ ነገርን ማድረግ ነበረባቸው። ከመጀመሪያው ጀምሮ ጨዋታውን ስንመለከት መጀመሪያ ላይ ቶተናሞች ነበሩ በጣም በፍጥነት ጨዋታውን መጀመር የቻሉት። በተለይ 32ኛው ደቂቃ ላይ ሲመንስ በቀይ ካርድ እስከሚወጣ ድረስ ቶተናሞች በጣም የተሻሉ ቡድን የነበሩት። በእርግጥ በዛ መሀል ለተወሰኑ ደቂቃዎች ሊቨርፑል የተሻለ የተንቀሳቀሱበት አጋጣሚዎች ነበሩ። ነገር ግን በአብዛኛው ቶተናሞች የተሻለው ነበር ሲንቀሳቀሱ የነበሩት። ሊቨርፑል ደግሞ ጨዋታውን ኮንትሮል ማድረግ ሲከብደው መመልከት ይችላል። በተለይ ሊቨርፑል ይዞት የገባውን አሰላለፍ ከተመለከተ በሊቨርፑል ቋሚ 11 ውስጥ 5 የመሀል ሜዳ ተጫዋቾች ናቸው የነበሩትና ይህን ሁላ የመሀል ሜዳ ተጫዋች እንኳን ኖሮ ጨዋታውን ኮንትሮል አለማድረግ ምን ያህል ጨዋታውን እንደከበደ የሚያሳይ ይመስለኛል። በተለይ ደግሞ ቶተናሞች ይዞት የገቡት የአጮት ስታይልና ታክቲክ ሊቨርፑሎች እንዲቸገሩ አድርጓቸዋል። ምክንያቱም ሊቨርፑሎች ከኋላ ኳሱን በሚመሰርቱበት ሰዓት ቶተናሞች ያን ያህል ጫና ሲያሳድሩ አልተመለከትንም። ነገር ግን ደግሞ ሊቨርፑሎች ወደ ቶተናም የግብ ክልል በሚሄዱበት ሰዓት ግን ቶተናሞች በተለይ በተከላካዩና በአጥቂው መሀል ላይ ያሉትን ተጫዋቾች እንዳለ አንድ ለአንድ ነበረ ማርክ ሲያደርጉ የተመለከት ነውና ያም ደግሞ ለሊቨርፑል ከባድ ጨዋታ እንዲሆንባቸው አድርጓል። ነገር ግን 32ኛው ደቂቃ ላይ ሲመንስ በቀይ ካርድ ከወጣ በኋላ ግን ሙሉ ጨዋታው የተቀየረ ይመስለኛል። ሊቨርፑሎች ኳስ በመያዝ ደረጃ የተሻሉ ነው የነበሩት። ነገር ግን ኳስ መያዝ ብቻውን ሙከራ ካልሞከርክበት ወደ ግብ ክልል ካልደረስክበት ያን ያህል ፍሬያማ አይሆንም። ሊቨርፑልም ላይ የተመለከትነው ይህንን ነገር ነው። ኳሱን ይዘውት ነበረ፣ ነገር ግን ደግሞ ወደፊት በተደጋጋሚ ሲሄዱም አልተመለከትናቸውም። የጎል እድሎችንም ለመፍጠርም ጥረትም ሲያደርጉ አልተመለከትናቸውም። ኳሳቸው በጣም የዘገየን የነበረውና አንድ ቡድን ደግሞ ተጫዋች በቀይ ካርድ ከወጣበት ያንን ቡድን ማጥቃት የምትፈልግ ከሆነ ኳሶችን በጣም በፍጥነት ነው ወደፊት ማስኬድ ያለብህ። በጣም በፍጥነት ወደ ግብ ክልል መድረስ መቻል አለብህ። ነገር ግን በሊቨርፑል በኩል ያንን ነገር አልተመለከትንም። በጣም ኳሱ ሲዘገይ ነው የተመለከትነው። በካውንተር አታክ መሄድ በነበረባቸው አጋጣሚዎች ሁላ ያንን ሲያደርጉ አልተመለከትንምና ከሊቨርፑል በጣም ደካማ የሚባል እንቅስቃሴ ነው መመልከት የቻልነው። እንዲሁም ቀይ ካርድ ከወጣ በኋላ ቶተናሞች ነበሩ የተሻለ እንቅስቃሴ ሲያደርጉ የነበሩት። በተለይ ደግሞ በካውንተር አታክ ሊቨርፑልን ለማጥቃት በተደጋጋሚ ሲንቀሳቀሱ መመልከት ይችላል ነበር። እንዲሁም አንዳንድ ውሳኔያቸው ትክክል አልነበረም እንጂ ምናልባትም እነሱ ነበሩ ቀድመው ጎል ማስቆጠር የሚችሉትን አጋጣሚዎች ማግኘት የቻሉት። በተለይ ኳሱ ቅዱስ ጋር በሚደርስበት ሰዓት ይዘገይ ነበረና እሱን በያዘገየ ኖሮ ኳሱንና በፍጥነት ኳሶችን ቢያቀብል ኖሮ ምናልባትም ቶተናሞች ቀድመው ጎል ሊያስቆጥሩ የሚችሉ ነበር። እንዲሁም በጨዋታው ላይ 36ኛው ደቂቃ አካባቢ ኢብራሂም ኮናቴ ስህተት ሰርቶ ነበር። በእርግጥ አሊሰን ቤከር ቀድሞ በመውጣቱ ምክንያት ያችን ኳስ ሊያድናት ችሏል እንጂ ያችን አጋጣሚ ራሱ ወደ ግብነት ሊቀይሩ የሚችሉበትን አጋጣሚም አግኝተው ነው የነበረው። እናም በካውንተር አታክ በጣም የተሻሉ ቡድን ነበሩ። ሊቨርፑልንም ሲያስጨንቁ መመልከት ችለናል። ሁለተኛው አጋማሽ ላይ ደግሞ ሙሉ ለሙሉ ትኩረታቸውን ማድረግ የቻሉት በሊቨርፑል የቀኝ ክንፍ ቦታ ላይ ነው የነበረው። ከረፍት ልክ እንደተመለሱ ብራድሊ ተቀይሮ ወጥቶ አሌክሳንደር ኢሳክ ተቀይሮ መግባት ችሎ ነበርና ያንን የቀኝ ክንፍ ተከላካይ ቦታ ላይ ሳቡዝ ላይ ነው የነበሩና ሙሉ ትኩረታቸውን በዛ ላይ ነበር ሲያደርጉ የነበሩት። በተደጋጋሚ በዛ በኩል ለማጥቃትም ጥረት ሲያደርጉ ነው የነበሩት። በሊቨርፑል በኩልም በተመሳሳይ መልኩ የቶተናምን የቀኝ ክንፍ ቦታ ለማጥቃት ነበር ጥረት ሲያደርጉ ነበሩት። በተለይ በሊቨርፑል በኩል ዛሬ ጥሩ ነገር የተመለከት ነው በሚሎስ ኬርኬዝ እና በፍሎሪን ቪርትስ መካከል የነበረውን ጥምረት በደንብ ልናደንቅ የሚገባ ይመስለኛል። በተለይ ደግሞ ሚሎስ ኬርኬዝ ወደ ሊቨርፑል ከመጣ በኋላ በርንሞዝ የነበረውን ብቃት እያሳየ አይደለም የሚሉ ነገሮች ወቀሳ ሲደርስበት መመልከት ይችላል ነበር። በእርግጥ በዛ ሰዓት ራሱ ስንወቅሰው የነበረው እሱን ሳይሆን ኮዲ ጋክፖን የነበረው። ምክንያቱም ለሚሎስ ኬርኬዝ የሚመቻ አጮትን እየተጫወተ አይደለም፣ ኦቨርላፕ በሚያደርግበት ሰዓትም ኳስ አይለቅም ስንል ነበር። በዛሬው ጨዋታ ላይ ግን ፍሎሪን ቪርትስ በተደጋጋሚ ከሱ ጋር አንድ ለአንድ ሲጫወት መመልከት ችለናል። እና በዛ በኩልም የተለያዩ ቻንሶችንም ክሬት ለማድረግም ጥረትም ሲያደርጉ መመልከት ችለናል። እንደዚሁም በመከላከል ደረጃ ሚሎስ ኬርኬዝ የተሻለ ሲንቀሳቀስ መመልከት ችለናል። እንደዛም ቢሆንም ግን ወደ መጨረሻዎቹ አካባቢ ግን ሊቨርፑል በጣም ተቸግሮ መመልከት ችለናል። ውጤቱን ለማስጠበቅ በጣም ከፍተኛ ጥረት ነበረ ያደረጉት። በተለይ ደግሞ ሪቻርልሰን ከገባ በኋላና 83ኛው ደቂቃ ላይ አንዷን ጎል ካስቆጠረ በኋላ በተደጋጋሚ ወደ ሊቨርፑል የግብ ክልል ሲደርሱ መመልከት ችለናል። እንዲሁም ወደ 85ኛው ደቂቃ አካባቢ ከርቲስ ጆንስ የሰራውን ስህተት ተጠቅሞ ሪቻርልሰን ወደ ሊቨርፑል የግብ ክልል መድረስም ችሎ ነበር። ምናልባት ሮሜሮ
እብድ ባይሆን ኖሮና ያንን ፋውል ባይሰራ ኖሮና በቀይ ካርድ ባይወጣ ኖሮ ምናልባትም ጎል ሊያስቆጥሩ የሚችሉበትንም አጋጣሚ ሊያገኙ የሚችሉበት እድል ነበራቸው ብዬ አስባለሁ። ምክንያቱም ከ93ኛው ደቂቃ በኋላ ለቀሩት 6-7 ደቂቃዎች በ9 ተጫዋች ብቻ ነው የተጫወቱት። ነገር ግን ሊቨርፑል ያንን ራሱ ሊጠቀምበት አልቻለም። እንደውም ያስታወሰኝ ከ2 ዓመት በፊት ይመስለኛል ሊቨርፑል ከቶተናም ጋር በሚጫወትበት ሰዓት በዚሁ በቶተናም ሆትስፐር ስቴዲየም መሰለኝ 2 ተጫዋቾች በቀይ ካርድ ወጥቶባቸው ነበረ፣ ከርቲስ ጆንስ እና ዲያጎ ጆታ እና በመጨረሻዎቹ ደቂቃ ላይ በተቆጠረባቸው ግብ ነው 2-1 በሆነ ውጤት የተሸነፉት። በዛ ጨዋታ ላይም ሊቨርፑል በ9 ተጫዋች ነበር የተጫወተውና በጣም በጥብቅ ሁኔታ ሲከላከል ነው የነበሩና ዛሬ ሊቨርፑል ከተከላከለበት አንጻር ስንመለከተው የዛኔ በ9 ተጫዋች የተከላከሉት መከላከል የበለጠ ጥሩ የሚባል ነው የነበረውና ሊቨርፑል በ11 ተጫዋች እንኳን መከላከል ሲከብደው መመልከት ችለናል። ጎሉም የተቆጠረው ከቆመ ኳስ ነው። በእርግጥ አሁንም መሻሻሎች አሉ። በተለይ በአዳዲስ ተጫዋቾች ላይ የተሻሻሉ ነገሮችን እየተመለከትን እንገኛለን። ነገር ግን እንደ ቡድን አሁንም የሚቀር ነገር አለ። ሌላኛው በዚህ ጨዋታ ላይ የተመለከትኩትና መሻሻል አለበት ወይ ተጫዋች መምጣት አለበት ብዬ የማስበው የክንፍ ተጫዋች፣ ምክንያቱም በመጀመሪያው አጋማሽም በሁለተኛው አጋማሽም ስንቸገር ተመልክተናል። ፕረስም ማድረግም አልቻልም። ለማጥቃትም ያን ያህል በብዛት ስናጠቃም አልተመለከትንም። አሁን የመጀመሪያው አጋማሽ ላይ ከተመለከተ ሊቨርፑሎች ኳስ በሚይዙበት ሰዓት ሚሎስ ኬርኬዝም እንደዚሁም ኮነር ብራድሊም እንደ ዊንግ ባክነት ነበር ሲጫወት የነበሩት። በተለይ ደግሞ ኮነር ብራድሊ በዛ በኩል ሌላ አጥቂ ስለሌለ ብቻውን ነበረ ከላይ ታች እያለ ሲጫወት የነበረው። በእርግጥ በተወሰኑ አጋጣሚዎች ሰቡዝ ላይም እየሄደም ሲያግዘው መመልከት ችለናል። ነገር ግን በአብዛኛው ግን ብቻውን ነው ሲሯሯጥ የነበረው። ሚሎስ ኬርኬዝ በእርግጥ ከፍሎሪን ቪርስ ጋር 1-2 እያለ ሲጣመርም መመልከት ችለናልና በዛ ቀኝ ክንፍ በኩል አንድ አጥቂ የግድ መምጣት መቻል አለበት። እንደሚታወቁ በዚህ ሰዓት ደግሞ ከሴሜኖ ጋር ስማቸው እየተያዘ ነው የሚገኙና እሱን ካመጡት ምናልባትም የሊቨርፑል ማጥቃትም ሊጠናከር ይችላል። በመከላከልም ደረጃም የቀኝ ክንፍ ተጫዋችም አጋዥ ያገኛል። በእርግጥ በዚህ ጨዋታ ላይ ፍሪምፖንግ ተቀይሮ በመግባት እዛ ቦታ ላይ ሲጫወት ነበርና እሱ ከገባ በኋላ ራሱ የሊቨርፑልን ለውጥ በደንብ የተመለከትን ይመስለኛልና እዛ ቦታ ላይ በደንብ ትኩረት መስጠት ያለባቸው ይመስለኛል። ከዚህ ውጭ ግን ሊቨርፑል ጥሩ የሰራውን ስንመለከት በተለይ ደግሞ በዚህ ጨዋታ ላይ 4ቱም ጎሎች የተቆጠሩ በአዳዲስ ተጫዋቾች ናቸው። የመጀመሪያው ጎል ላይ ፍሎሪን ቪርስ የመጀመሪያ የፕሪሚየር ሊግ አሲስቱን ማስመዝገብ ሲችል እንደዚሁም ደግሞ አሌክሳንደር ኢሳቅ ጎል ማስቆጠር ችሏል። ለሁለተኛው ጎል ደግሞ ፍሪምፖንግ አሲስት አደረገ፣ ሂጎ ኤኪቲኬ ማስቆጠር ቻለ። ባለፉት 3 ጨዋታዎችም ሂጎ ኤኪቲኬ በፕሪሚየር ሊጉ 5 ጎሎችን ማስቆጠር የቻለ ተጫዋች ሆኗልና እነዚህ ነገሮች እንደ በጎጎን መውሰድ እንችላለን። ነገር ግን በዚህ ጨዋታ ላይ መጥፎ ነገሩ ምንድነው? አሌክሳንደር ኢሳቅ ጎሏን ካስቆጠረ በኋላ ተጎድቶ መውጣት ችሏል። እንደዚሁም ኮነር ብራድሊም ተቀይሮ በጉዳት ምክንያት መውጣትም ችሏል። በእርግጥ የኮነር ብራድሊ ያን ያህል የከፋ ላይሆን ይችላል። ነገር ግን የአሌክሳንደር ኢሳቅ ግን በቅርቡ ይመለሳል ብዬ አልጠብቅምና ያ ነገር ለሊቨርፑል መጥፎ የሆነ ይመስለኛል። ከዛ በተጨማሪም በዚህ ጨዋታ ላይ ሳቡዝ ላይ ቢጫ ካርድ አግኝቷል። ይህም ቢጫ ካርድ 5ኛ ቢጫ ካርድ ሆኗል። ስለዚህ በቀጣይ ከውልቭስ ጋር በሚኖረው ጨዋታ ላይ በቅጣት ምክንያት የማይሰለፍ ይሆናልና ያም ደግሞ ሊቨርፑልን በደንብ የሚያሳሳ ይሆናል። ተጫዋቾች ጉዳት አለበት፣ ለአፍሪካ ዋንጫ የሄደ ተጫዋች አለ። አሁን ደግሞ ሳቡዝ ላይ በቅጣት ምክንያት ቀጣይ ጨዋታ የሚያመልጡ ይሆናልና እንደ ቡድን እየሳሳ ነው የሚገኘው። እንደዚሁም በአጨዋወት ደረጃም ሊቨርፑል ጥሩ እየተንቀሳቀሰ አይደለም የሚገኘው። በእርግጥ ሁለተኛው አጋማሽ ላይ በተለይ ሁለተኛዋ ግብ 66ኛ ደቂቃ ላይ ሂጎ ኤኪቲኬ ካስቆጠረ በኋላ ሊቨርፑል ጨዋታውን መቆጣጠር ችሎ ነበረ። ብዙ ቻንሶችም ክሬት እንዳይደረግበት ማድረግ ችሎ ነበረ። ነገር ግን ያቺ የሪቻርልሰን ጎል ከምንም የመጣች ጎል ነች የነበረችና ሙሉ ጨዋታውን ሊቀይር ችሏል እንጂ ሂጎ ኤኪቲኬ ጎሏን ካስቆጠረ በኋላ እስከ ሪቻርልሰን ጎሏን እስከሚያስቆጠር ድረስ ግን ሊቨርፑል የተሻለ መንቀሳቀስ ችሎ ነበረ። ጨዋታውንም መቆጣጠር ችሎ ነበረ። መግደልም የሚችልበትም አጋጣሚዎች ነበሩ። ነገር ግን ያንን ነገር መጠቀም ሳንችል ቀርተናል። ነገር ግን ዋናው ነገር ምንድን ነው? ይህንን ጨዋታ አሸንፈን መውጣት ችለናል። ከጨዋታው በኋላም ተጫዋቾቹ ከደጋፊዎቹ ፊት ለፊት ቆመው እንዴት ደስታቸውን ሲገልጹ እንደነበረ ስታይ ደግሞ ምን ያህል ይህ ጨዋታ ለተጫዋቾቹ አስፈላጊ እንደነበረ በተለይ ደግሞ ለኮንፊደንሳቸው እንደዚሁም ደግሞ ለሜንታሊቲያቸው ምን ያህል አስፈላጊ እንደነበረ መመልከት ችለናልና ያለፉትን 6 ጨዋታዎች የዛሬን ጨምሮ ምንም አይነት ሽንፈት አልገጠመንም። ከነዚህ 6 ጨዋታዎች 4ቱን ማሸነፍ ችለናል። 2ቱን አቻ በሆነ ውጤት ነው ማጠናቀቅ ይቻልነውና ይህ ድል ለተጫዋቾቹ ኮንፊደንስ በጣም ትልቅ ትርጉም ያለው ድል ነው ብዬ ነው ማስበው። በእርግጥ አሁንም መስተካከል ያለባቸው ነገሮች አሉ። በተለይ ደግሞ በዚህ ሳምንት ምንም አይነት ጨዋታ አልነበረባቸውም። አርፎ በደንብ ተዘጋጅቶ ነው ወደዚህ ጨዋታ የመጡትና እንደዚህ ዝግጅት ላደረገ ቡድን ከዚህ የተሻለ መንቀሳቀስ ነበረባቸው ብዬ አስባለሁ። ከዛ ውጭ ግን በድሉ በጣም ደስተኛ ነኝ። እንደዚሁም ደግሞ ደረጃችንን ማሻሻል ችለናል። በሰበሰብናቸው 29 ነጥቦችም ከቼልሲ እኩል በመሆን በጎል ክፍያ ብቻ ተበልጠን 5ኛ ደረጃ ላይ መቀመጥ ችለናል። እንደዚሁም ከአርሰናልና ከማንቸስተር ሲቲ ጋር ያለን የነጥብ ልዩነት ራሱ ማጥበብ ችለናል። በእርግጥ አርሰናል ከሊቨርፑል ጨዋታ በኋላ
ይጫወታልና ድል የሚያደርግ ከሆነ ያለው የነጥብ ልዩነት መስፋቱ አይቀርም። ነገር ግን እስከሚጫወት ድረስ እስከሚያሸንፍ ድረስ ግን ነጥቡን ማጥበብ ችለናል። እናም ለወደፊቱም ጥሩ ተስፋ ያለን ይመስለኛል። ቀጣይ ሳምንት ደግሞ ከወልቭስ ጋር አለብን። ያንንም ጨዋታ የምናሸንፍ ከሆነ ደግሞ የበለጠ የምንቀርብ ይሆናል ብዬ አስባለሁና ድሉ ለሊቨርፑል በጣም ወሳኝ እድል ነው። ነገር ግን በጣም ተቸግረው የወጡበት ድል ነው። ብዙ ነገሮችን ማንሳት እንችላለን። ዲቴል ከገባን ብዙ የምንወቅሳቸው ነገሮች አሉ። አሰልጣኙ ራሱ ከተጠናቀቀ በኋላ ደስተኛ እንዳልነበረ ከፊቱ በደንብ የምናነበው ነው የነበረው። ምክንያቱም ቶተናም በ9 ተጫዋች ሆኖ ቀይ ካርድ ከወጣበት በኋላ ራሱ 2-3 አጋጣሚዎችን ማግኘት ችሎ ነበረ። ሊቨርፑሎች ሁለተኛውን ጎል ካስቆጠሩ በኋላ የፈጠሩትን ቻንስ ስንመለከተው ቶተናሞች ቀይ ካርድ ከወጣባቸው በኋላ የፈጠሩትን ቻንስ አያከልምና በዛም እንቅስቃሴ አሰልጣኙ ደስተኛ የሆኑ አይመስለኝም። በእርግጥ በድሉ ግን ደስተኛ እንደሚሆኑ እርግጠኛ ነኝ። በዚህ ጨዋታ ላይ ምናልባት ደስተኛ የሚያደርጋቸው አሌክሳንደር ኢሳክ ጎል ማስቆጠር ችሏል። ሂጎ ኤኪቲኬም ጥሩ ፎርም ላይ ነው የሚገኘው። እንደዚሁም ፍሎሪን ቪርትስም የፕሪሚየር ሊጉ የመጀመሪያ አሲስቱን ማስመዝገብ ችሏልና ይህ ነገር በጣም ደስተኛ የሚያደርጋቸው ይመስለኛል። ከዚህ ውጭ ግን በብዙ ነገር የሚከፉ የሚናደዱም ይመስለኛል። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።